በእውቀት የታነጸ ትውልድን ለመፍጠር ጋንም ይደገፋል በትንሽ አጥተ የአዲስ አበባ ገቢዎች ቢሮ የደረጃ ለግብር ከፋዮች ግብር ሲሰበስብ መቆየቱ የሚታወስ ነው። የአዲስ አበባ ገቢዎች ቢሮ ከሐምሌ 1 ጀምሮ እስከ ሐምሌ 30 ድረስ የደረጃ ለግብር ከፋዮችን ግብር ሲሰበስብ መቆየቱ የሚታወስ ነው። በአሁኑ ወቅትም የደረጃ ሀሌታ ውሃ ግብር ከፋዮች የ2018 የግብር ዘመን ዓመታዊ ግብራቸውን የሚያሳውቁበትና የሚከፍሉበት ወቅት በመሆኑ ቢሮ የተለያዩ ቴክኖሎጂዎችን በመጠቀም ግብር የመሰብሰብ ስራውን ጀምሯል። በመሆኑም ግብር ከፋዮች ወደ ቅርንጫፎች በአካል መምጣት ሳይጠበቅባቸው ባሉበት ሆነው በኤሌክትሮኒክስ የክፍያ አማራጮች ግዴታቸውን እንዲወጡ እየተሰራ ይገኛል። የአዲስ አበባ ገቢዎች ቢሮ የ2018 የግብር ዘመን ክፍያ በፍጥነት በምቾትና ከእንግልት በጸዳ መልኩ እንዲከናወን አስፈላጊውን ዝግጅትም አጠናቋል። ግብር ከፋዩ ወራዊ ታክሶች አሉ። እነዛም ቫት፣ ስራ ክብር፣ ዊዝሆልዲንግ፣ ኤክሳይዝ ታክስ፣ እነዚህ የታክስ አይነቶች በሙሉ ግብር ከፋዩ ባለበት ሁኔታ በስራው ሳይለቅ ባለበት ቦታ ላይ ግብር የሚያሳውቅበት ሁኔታ ነው ያለው። ስለዚህ ይሄ ትልቅ ቫልዩ አለው። አንደኛ በተቋም ደረጃ ብናየው ያው አገልግሎቱ የተቀላጠፈ ከማድረግና የስራ ጫና ይቀንሳል። ከግብር ከፋይ አንግል ስናየው ደግሞ ኮምፕላያንስ ኮስት ግብር ከፋዩ የሚያወጣው ወጪ ይቀንሳል። በያዝ የሚያደርገው ነገር አይኖርም። ባለበት ቦታ ሆኖ ማሳወቅ ይችላል። አሁን እንደ አዲስ አበባ ቁጥር 3ኛ አጠቃላይ በኦንላይን ወይም በኤሌክትሮኒክስ ነው እያሳወቁ ያሉ። እሱን ሲያሳውቁ መጀመሪያ ቅድመ ሁኔታዎች ስልጠና በሙሉ ተሰጥተዋል። ስልጠናዎች እየተሰጡም ነው የኢንፎርሜሽን ጋፕ ያላቸውን ግብር ከፋዮች። ከዛ ውጭ ግን አጠቃላይ በሙሉ ስልጠና ተሰጥቷል። በዛ በሰጠነው ስልጠና መሰረት በኦንላይን እያሳወቁ ነው ያለው። ደንበኞች ከማስተናገድ አንጻር አሁን ያለው ሁኔታ የአገልግሎቱን በዲጂታላይዜሽን ወይም ደግሞ በኦንላይን እያስተናገደን እንገኛለን። የሚመጡ ግብር ከፋዮችም አሁን ላይ የተለያየ ሲስተም እምቢ ያላቸው ግብር ከፋዮች ነው የሚመጡት እንጂ አገልግሎቱን ሙሉ በሙሉ በኦንላይን እየሰጠን እንገኛለን። ዝግጅታችንም አሁን የግብር ማሳወቂያ ያው ከመስከረም ጀምሮ ስፔሻሊ የደረጃ ሀሌታ ግብር ከፋዮች ግብራቸውን የሚያሳውቁ ስለሆነ የተለያየ ቅድመ ዝግጅቶችን አድርገናል። የተለያየ የግንዛቤ ማስጨበጫዎችን አድርገናል። የተለያየ ስልጠናዎች መድረኮችን አዘጋጅተን በቴሌግራም ቻናላችንም በሶሻል ሚዲያ በተለያየ መንገድ ተጠቅመን የግንዛቤ ማስጨበጫዎችን እየሰራን እንገኛለን። አገልግሎት አሰጣጥ ጋር እንደ ተቋም እንደ አዲስ አበባ ገቢዎች ቢሮ የባለፉት 2 ዓመት ከፍተኛ ሪፎርም እየተደረገበት የነበረው የአገልግሎት አሰጣጡ ነው። ከአገልግሎት አሰጣጡም አንዱ የግብር ከፋይ ግብር የማሳወቅ የመክፈያ መንገዱ ከነበረበት የማንዋል ስርዓት ማላቀቅ ነው። ይህም በባለፉት 1 ዓመት ተኩል ገፋ ሲል ደግሞ በ1 ዓመት ውስጥ አብዛኛው አገልግሎታችን ወደ ኦንላይን ተቀይሯል። አሁን ባለንበት ወራዊ ግብሮች ይሁን ክፍያዎች ግብር ከፋዩ ባለበት ያሳውቃል፣ ይከፍላል። ይህ እስከ ሰኔ 30 በነበርንበት አብዛኛው ጉዳዮቻችን በዚህ መልኩ ማጠናቀቅ ችለናል። ስለዚህ የግብር ከፋዩ በዚህ ልምምድ ውስጥ አለ። የአመታዊ ግብርም ደግሞ አምናም በተመሳሳይ ኦንላይን ሲያሳውቅ ሲከፍል ነበር። ዘንድሮ ግን በተደራጀ መልኩ ሙሉ ለሙሉ እኛ ጋር መምጣት ሳያስፈልገው ኦንላይን ግብሩ የሚያሳውቅበትና የሚከፍልበት መንገድ ተመቻችቷል። የዲጂታላይዜሽን ስራ አገልግሎትን በቴክኖሎጂ የማስደገፉ ስራ ከተጀመረ እንግዲህ ውሎ አድሯል። በእኛ ቅርንጫፍ አጠቃላይ ያሉን ግብር ከፋዮች በዚህ ቴክኖሎጂ እንዲጠቀሙ ሙሉ በሙሉ የምዝገባ ስራ አጠናቀናል። እስካሁን ባለው ሁኔታ በየወሩ ግብራቸውን የሚያሳውቁ ግብር ከፋዮች በኦንላይን ግብራቸውን ያሳውቃሉ። እንደዚሁም በኦንላይን እየከፈሉ ነው የሚገኙት። በዚህ ዓመትም ዓመታዊ የማሳወቅ ስራ በኦንላይን የሚከናወን ይሆናል። ለዚህም ሙሉ ዝግጅት አድርገናል። የአይቲ ክፍላችን እንደዚሁም ደግሞ የኢፋይልና ኢፔ ክፍሉ በዚህ ላይ የግብር ከፋውን ፕሮፋይል የማደራጀት አክቲቭ እና አክቲቭ ያልሆኑ ግብር ከፋዎችን የመለየቱ ስራ ሰርተናል። ያልተሟሉ መረጃዎችም ካሉ የማሟላትን ስራ ሰርተናል ማለት ነው። የደረጃ ሀሌታ ግብር ከፋዎች የማሳወቂያ ጊዜያቸው
ከሐምሌ 1 እስከ ጥቅምት 30 ነው። እነኚህ ደረጃ ሀሌታዋ ግብር ከፋይ የምንላቸው ደግሞ የሂሳብ መዝገብ ያዢዎች ናቸው። ግዢያቸውንም ሽያጫቸውንም በሰነድ የሚሰሩ ናቸው። ይህንን እንግዲህ አገልግሎት አሰጣጡን እንደ በፊቱ ማኑዋሊ ወይም ወረቀት ይዘው ወደ እኛ ጋር የሚመጡበት ሳይሆን የሂሳብ መዝገባቸውን ካዘጋጁ በኋላ እስካን አድርገው ፖርታል ተዘጋጅቷል። በዛ ፖርታል ላይ አፕሎድ ያደርጋሉ። እኛ ጋር የሚመጡበት የለም፣ ያሳውቁናል ማለት ነው። ኢፋይል ያደርጋሉ ማለት በኤሌክትሮኒክስ ያሳውቁናል። ክፍያቸውን በኤሌክትሮኒክስ ነው። ከነኙ ግብር ከፋዮች ጋር አንዱ የቃለ መሃላ ኢኖቲፊኬሽን የምንለው እንትን ስምምነት አድርገናል። ይህ ማለት የሚላክላቸውም የሚልኩትንም በኢሜይል እንዲደርሳቸው ማለት ነው። ውሳኔም የሚደርሳቸው በኢሜይል ነው። ክፍያቸውንም የሚከፍሉት በደረሳቸው የክፍያ ሰነድ ቁጥር አለ። ያን መሰረት አድርገው የሚከፍሉበትና የሚያሳውቁትም እኛ ጋር ሳይሆን እዛው ኢፋይል የሚያደርጉ ናቸው ማለት ነው። ለአገር ታማኞኜ ሳድርግ የኔን ድርሻ ለወገን ለትውልድ አለ ማስታወሻ። በዚህ ዓመት ለግብር ከፋው ተሻለ አገልግሎት ለመስጠት በዚህ ስራ ላይ የሚሳተፉ ከተለያዩ ክፍሎች ላይ ለሚሰጠው አገልግሎት ብቁ የሆኑ ታታሪ ሰራተኞችን በመለየት የሰው ኃይላችንን የማዘጋጀቱ ስራ ሰርተናል። እንደዚሁም ከግብዓት ጋር ተያይዞ ያሉትን ስራዎችንም በተሻለ ሁኔታ በዚህ ዓመት የሚያስፈልጉን ግብዓቶችን የማሟላት ስራ ተሰርቷል ማለት ነው። ሌላው የአገልግሎት መስጫ ቦታ በተሻለ ሁኔታ የማዘጋጀቱም ስራ እንደዚሁ ሰርተን ዝግጅታችንን አጠናቀናል ማለት ነው። ከዚህ ጋር ታይዘው እንግዲህ አሁን ለግብር ከፋዎቻችን የተሻለ አገልግሎት ለመስጠት የግብር ከፋውን ዝግጁነት አስፈላጊ ስለሆነ ከግብር ከፋው ጋርም እንደዚሁም በተለያየ መድረክ ግንዛቤ ማስጨበጥም ስራ እየሰራ እንገኛለን ማለት ነው። የማሳወቂያ ጊዜያቸው በሕጉም ላይ የተቀመጠው ከሐምሌ 1 እስከ ጥቅምት 30 ነው። ከአዋጁ ለውጥ ጋር ተያይዞ አሁን በሐምሌ ላይ እንዲያሳውቁ ሲስተሙም አልፈቀደላቸውም። ለምን? አዋጁን መሰረት አድርጎ ሲስተም ላይ የማሳወቂያ ፎርሙ በመሰራት ላይ ስላለ ይሄ እንዳለቀ የሚያሳውቁ ይሆናል ማለት ነው። ማሳወቅ ይጀምራሉ። ለምን እኛ ጋር አይመጡም? መጥቶ ሰልፍ የሚሰለፉበት የለም። ወይም ቅድመ ኦዲት ለማስደረግም ሰልፍ እንዲሰለፉ አይደለም። ያንን እስካን አድርገው በሲስተም ይልኩልናል። ያ እስካን ያደረጉት ትክክል ነው፣ ትክክል አይደለም፣ የሚጎለው ነገር ካለ በኢሜይል ይላክላቸዋል። በኢሜይላቸው በደረሳቸው ሰዓት ወዲያውኑ ምላሽ መስጠት አለባቸው። የሚከታተሉት ቤታቸው ሆነው ነው እንጂ እኛ ጋር መጥተው አይደለም የሚከታተሉት። በዚህ አግባብ ነው ዝግጅታችን እየተዘጋጀንም ያለ ነው። በእውቀት የታነጸ ትውልድን ለመፍጠር ጋንም ይደገፋል በትንሽ አጠጠ። ውሳኔው አልደረሰኝም፣ ይሄን እንትን አላለኝም የሚሉ ነገሮችን እንዳይመጡ ደግሞ በኢኖቲፊኬሽን አግሪመንት ተፈራርመናል ከአብዛኛዎቹ ጋር ማለት ነው። ውሳኔም ሲደርሰው የኦዲት ውሳኔ የሚደርሰው የግድ መጥቶ መፈረም አይጠበቅም። በኢሜይል ነው የሚላክልን። ምን አለን? ውል አለን ማለት ስምምነት አለን። ውሳኔዎቹንም ለመቀበል ወደዚህኛው ወደ ኤሌክትሮኒክስ ማሳወቅ ወይም በቴክኖሎጂ ማሳወቅ ላይ መጀመሪያ ከማሳወቁ በፊት ግብር ከፋው ስልጠና ይወስዳል። ስልጠና ይወስድና የይለፍ ቃል ይሰጠዋል። እሱ የሚጠቀምበት ማለት የሚገባበት ዳታውን ሊያስገባ ሲገባ በዛ በይለፍ ቃሉ ይገባል። ዳታውን ካስገባ በኋላ ሴንት አድርጎ ይወጣል። ይሄ ይለፍ ቃሉን ለማንም አይሰጥም፣ ሚስጥራዊ ነው ማለት ነው። ይሄ የሚደረገው መቼ ነው? ስልጠና ከወሰደ በኋላ። ይህንን ስልጠናውን የግብር ከፋው ቴክኒካሊ ድጋፍም አሁንም ማድረግ ባለሙያዎች ይህንን ቴክኒካሊ ድጋፍ እያደረጉ ነው ያሉት። ችግር ሲያጋጥመው ይመጣል። ችግሮቹን የቴክኒካል ድጋፎችን እየተደረገ ነው ያለው። አገልግሎቱ በቴክኖሎጂ በመታገዙ ግብር ከፋዮች ጊዜና ወጪያቸውን እንዲቆጥቡ ከማድረጉም በላይ የግብር አሰባሰብ ሂደቱን ቀልጣፋና ተደራሽ አድርጎታል። ትልቁ ጥቅሙ ደግሞ ግብር ከፋዩ ባለበት ሆኖ ማሳወቁ ከዚህ አላስፈላጊ ከሆኑ ከክራይ ሰብሳቢነት ጋር ምናምን ተያይዞ የሚኖሩ ነገሮች ያስቀራል። ወደዚህ አይመጣም። ግብር ከፋዩ ባለበት ያው ከባለሙያው ጋር የሚኖረው ኮሚኒኬሽን ወደ የሚኖረው በአካል የመምጣት ነገር በቀነሰ ቁጥር
አላስፈላጊ ድርጊቶች በዛው ልክ የሚቀንሱበት ሁኔታ ስላለ ግብር ከፋዩ በፖዚቲቭ ተቀብሎት ከመጀመሪያ አካባቢ ያው ጅምር ከመሆኑ ጋር ተያይዞ የተወሰኑ ቻሌንጆች ሊኖሩ ይችላሉ። አሁን ግን በደንብ ግብር ከፋዩ አንደርስታንድ አድርጎት ሰፊ ትምህርቶች ተሰጥቶ በቂ የሆነ ትምህርቶች እንዲያገኙ ተደርጎ ግብር ከፋዩ ከዚህ ኦንላይን ከማሳወቅ ጋር ተያይዞ በደንብ እየተጠቀምበትና ውጤታማ የሆነበት ሁኔታ ነው ያለው። ኦልሬዲ እነዚህ ኢንዳይሬክት ታክስ እና ስራ ግብር 100% በሚባል ደረጃ ግብር ከፋዩ ኦንላይን እያሳወቀ ያለበት ሁኔታ ነው ያለው። አሁን እንደምታዩት ግብር ከፋይ የለም፣ በቃ በኦንላይን ነው የትኛው ግብር ከፋይ አሁን እንደኛ በሙሉ 100% በኦንላይን ተመዝግቦ አልቋል። ኦንላይን ነው የሚያሳውቀው፣ ኦንላይን ነው የሚከፍለው። ስለዚህ አሁን በጣም የተራራቀ አካባቢ ስለሆነ የተወጣጣ ስለሆነ የሚመጣ የትኛውም ቦታ ላይ ሆኖ እዚያው ሱቁ ላይ ሆኖ ግብሩን ማሳወቅና መክፈል ይችላል ማለት ነው። ስለዚህ ያው ተሞክሮ ግብር በፊት በጣም ሰልፍ ነበረ፣ በጣም ግፊ ነበረ፣ በጣም ይጨናነቅ ነበር። አሁን ላይ ግን ኦንላይን ከመሆኑ ጀምሮ ግን ያው ምንም ግብር ከፋይ እዚህ የሚንከራተትበት ሁኔታ የለም ማለት ነው። ስለዚህ ክሊራንስም በኦንላይን ነው የሚጠይቀው፣ ማሳወቅም በኦንላይን ነው፣ ክፍያም በኦንላይን ነው እና ጥሩ እንትን አለው ማለት ነው። ጠቀሜታ አለው ለግብር ከፋይ። ኦንላይን ሲስተም የተፈጠረው በቴክኖሎጂ ለማዘመን ግብርን። ስለዚህ ግብር ከፋዮቻችንን በዚህ አንጻር ግብር ከፋዮቻችን ተደራሽ፣ ቀልጣፋ፣ ግልጽ የማድረግ ስራ ነው እየተሰራ ያለው። ስለዚህ የእኛ ሚና የሚሆነው ግብር ከፋዮቻችን ኦንላይኑን ተጠቅመው እዛው ባሉበት ቦታ ገንዘብ ወጪ አይኖርባቸው፣ እንዲሁም የመንገላታት እንደገና ደግሞ እኛ ጋር በተደጋጋሚ የመመላለስ ነገር ነበር በፊት። ያንንም የመቅረፍ ስራ የመቀነስ ስራ ሰርተናል እና አሁን ራሳቸው ናቸው ራሳቸውን አገልጋይ እኛን ጋር ጠባቂ ሳይሆን ራሳቸውን በራሳቸው አገልጋይ እንዲሆኑ የማስቻል ስራ እየሰራ ነው ያለ ነው። እዚህ ጋር ረጃጅም ሰልፎች የመሳሰሉት የሚታዩትን የመቀነስ ስራ ሰርተናል እና በዚህ አንግል ግብር ከፋዮቻችን ከወጪና ከወጫቸውና ከጊዜያቸው ድነዋል። እኛም ደግሞ የስራ ጫና የነበረብንን የመቀነስ ስራ ሰርተናል ማለት ነው። አገልግሎቱ እንግዲህ ኦንላይን መሆኑ ለተቋምም ለግብር ከፋዮችም በጣም ትልቅ ጠቀሜታ አለው። አንደኛ እንደ ተቋም ስንወስድ የስራ ጫናዎችን በከፍተኛ ቀንሷል። ወረቀት ነክ የሆኑ አገልግሎቶችም ቀንሷል። እንደዛውም በእጅ የሚሰጡ የተለያዩ ስህተቶችም ግብር ከፋዮችን የሚያመላልሱ ነገሮችም ቀንሷል። እንደዛውም ደግሞ ለግብር ከፋዮችም ትልቅ ሚና አለው። ቤታቸው ሆነው ባሉበት ሆነው ግብራቸውን ያሳውቃሉ እና እንደዛውም ደግሞ ተጨማሪ ጉልበት ገንዘባቸውንም እንዲቆጥቡ ያደርጋል ማለት ነው። ተቋሙ ወደ ቴክኖሎጂ በመቀየር ሂደት ላይ አሁን የመጀመሪያ የለወጠው አገልግሎትን ነው። አሁን ቴክኖሎጂ ኢምፕሊመንት በመደረጉ እንደ ተቋም በጣም ብዙ ግብር ከፋይ በጣም ብዙ መስተንግዶ ነው የምንሰጠው። ስለዚህ መጀመሪያ የቀየረልን አገልግሎቱ በጣም እንዲሻሻል አድርጓል። ግብር ከፋይ ባለበት በራሱ ፕሪሚስስ ሆኖ አገልግሎት እንዲያገኝ አድርጓል። ይሄ በግብር ከፋይ በኩል በጣም ብዙ ሩቅ መንገድ መጓዝ፣ እኛ ጋር መጥቶ ጊዜ ማጥፋት የመሳሰሉት ነገሮች በጣም ብዙ ነው የቀነሰው። በእኛ በኩል ደግሞ ይህን ግብር ከፋይ ለማስተናገድ የምንጠቀምበት ጊዜ በሙሉ ለሌሎች አገልግሎት ባክ ኦፊስ ላሉ ስራዎቻችን ማዋል ችለናል። ሁለተኛ ሪል ታይም ላይ ገንዘብ የሰበሰብነው ገንዘብ ወደ መንግስት ትሬዠሪ እንዲደርስ አድርገናል። አሁን ማንዋል አይደለም የምንሰበስበው፣ ባንካችን ላይ ይገባል። ከባንካችን ወደ ከተማ ትሬዠሪ ያስተላልፈን ከተማ አስተዳደሩ ለያዛቸው የልማት ፕሮጀክቶች እንዲያውል አድርጓል። አገልግሎት አሰጣጡን ቀልጣፋ አድርጓል። ግልጸኝነትን ፈጥሯል። ከምንም በላይ ደግሞ ጊዜ ቆጣቢ እና ወጪ ቆጣቢ መሆኑ ተመራጭ አድርጎታል ማለት ነውና ግብር ከፋው ሳይንገላታ ባለበት ቦታ ሆኖ ግብሩን የማሳወቅ እድል አግኝቷል። ይሄ ትልቅ ነገር ነው። ከዚህ በፊት በነበረው ወደ አገልግሎት መስጫ ማዕከል በመምጣት ወረፋ በመያዝ ምናልባት አንዳንዴ ቀኑን ሙሉ ውሎም አገልግሎት የመጠበቅ ሁኔታዎች ነበሩበት ነው የነበረው። ይህን ቴክኖሎጂ ግን መጠቀም ከጀመርንበት ጊዜ ጀምሮ ይቀርቷል። ቴክኖሎጂውን የሚጠቀመው ኢፋይል ነው የሚያደርገው፣ በኤሌክትሮኒክስ ያሳውቃል። ከዚህ በፊት
ኤሌክትሮኒክስ ማሳወቅ ላይ ስልጠና ወስዶ ቫቱንም ደሞዝ ገቢ ግብሩም ሲያሳውቅበት የቆየበት ሲስተም ነው። ይሄን ማሳወቅ ለሱ እንትን አይደለም። ክፍያውንም እኛ ጋር አይደለም መጥቶ የሚከፍለው ማለት ነው። ኢፋይል ነው የሚያደርገው ማለት ኢፔይ ነው የሚያደርገው ወይም በኤሌክትሮኒክስ ክፍያውን ይፈጽማል። በቴሌብር መክፈል ይችላል፣ በሞባይል ባንኪንግ መክፈል ይችላል። የትኞቹም ባንኮች ላይ ይህንን ክፍያ ማዘዣ ይዞ ሄዶ መክፈል ይችላል። ዶክመንቱንም ማነው ካፕቸር የሚያደርገው? ራሱ ነው። ሁሉንም ካፕቸር የማድረግ ወደኛ ጋር የመላክ ስራዎችን የሚሰራው ራሱ ግብር ከፋው ነው። ለአገር ታማኝ ሆኜ ሳደርግ የኔን ድርሻ ለወገን ለትውልድ አለኝ ማስታወሻ። በአጠቃላይ የሲስተም ጋር በነበረው ከባለፉት ጊዜያት በጣም ብዙ ለውጦች አሉ። አሁን እንደ ሌላ ጊዜ የመቆራረጥ ችግሮች ብዙ አይደለም። ቢገጥሙንም ወዲያው ከኢትዮ ቴሌኮም ጋር የሁለትዮሽ ስምምነት ስላለን ወዲያው የሚመለስበት ሁኔታ ወደ ስራ የሚመለስበት ሁኔታ ሆኗል። ኦልሞስት ኦል ኢፍ ኤኒ ቻሌንጅን ቢገጥም ደግሞ ወዲያው ሃንድ ኦቨር የሚደረግበት ሜካኒዝም አለ። በእኛ በኩል እንደ ቅርንጫፍ ጽህፈት ቤት የሲስተም መቆራረጥ እንዳይኖር የውስጥ ስራ ሰርተናል። የኔትወርክ ስራዎቻችንን የመፈተሽ ስራ ተሰርቷል። ኮምፒውተሮቻችንን የማስተካከል ስራ እንደዚሁም ተሰርቷል። ከዚህ ጋር ታይዞ የምነሳ አንዱ የመብራት መቆራረጥ ነው። ይህ ችግር እንዳያጋጥመን ጄኔሬተር የማዘጋጀት ነዳጅን በበቂ ሪዘርቭ በመያዝ ለአገልግሎት ዝግጁ የማድረግ ስራ አጠናቀናል ማለት ነውና በዚህ ዓመት ከሲስተም መቆራረጥ ጋር ያለው ችግር ትርጉም ባለው ደረጃ ይቀንሳል እና መሰረታዊ ችግር እንደማይሆን ነው እንግዲህ አስበን እየሰራንበት ያለው። የደረጃ ሀሌታ ውሃ ግብር ከፋዮች ወደ አዲሱ የኤሌክትሮኒክስ ግብር ክፍያ ስርዓት በሚሸጋገሩበት ወቅት የቴክኖሎጂ ክፍተት እንዳይገጥማቸው ቢሮ ግብር ከፋዮች የኦንላይን ፖርታሉን በቀላሉ መጠቀም እንዲችሉ የሂሳብ መዝገብ አያያዝና የሰነዶች አላላክ ሂደትን በተመለከተ ተግባራዊ ስልጠና ለግብር ከፋዮች መስጠቱን አሳውቋል። ግብር ከፋዩ ኦንላይን ለማሳወቅ የሚጠበቅበት ነገር አንደኛ ያው ለዛም የሚያስፈልግ ፓስወርድ አለ። ያን ፓስወርድ መቶ መውሰድ ነው። ሁለተኛ ስልጠናዎች አሉ። ስልጠናዎች ተከታትሎ መውሰድ ነው። ከዛ በኋላ ያለው ነገር ያው ራሱ ባለበት ቦታ ሞባይል ተጠቅሞ ላፕቶፕ ተጠቅሞ ማሳወቅ ስለሚችል እዛ ትምች በጣም ከባድ ወይም የሚያስቸግር ነገር አይደለም። አስፈላጊው ድጋፍ ደግሞ በእኛ በኩል እየተደረገ ስለሆነ እስካሁን ቻሌንጅ የሆነብን ነገር ግብር ከፋዩም ጋር እኛም ጋር የለም። በየጊዜው እያሻሻልን ግብር ከፋዩን በደንብ አክሴፕት እያደረገው ወደ ውጤታማ እየሆነ ያለ ስራ ነው። በየሳምንቱ ትሬኒንግ አለ። አዳዲስ ጋቦች ካሉ ኢንፎርሜሽን እነሱ እንሰጣለን፣ ትሬኒንግ እንሰጣለን። በኢሜይልም በስልክ ቁጥርም የሆነ ሲያስቸግራቸው ይደውሉናል፣ ኮሚኒኬት እናደርጋለን። በኢሜይልም በቴሌግራም ግሩፕም ቀጥታ እንደዚህ አይነት ክፍተት ሲፈጠር ይህን በምንፍታው በሚል አግባብ እሱን መፍትሄ እንሰጣለን። ከዛ ውጭ ግን በየሳምንቱ ፕሮግራም አውጥተን የኢንፎርሜሽን ችግር ያለባቸውን ወይም የስልጠና ወይም የክህሎት ክፍተት ያለበትን ያው ስልጠና እንሰጣለን ማለት ነው። የሚገጥማቸው የሲስተም ችግር ካለ ያሳውቁናል። ስልክ አለን፣ በስልክም ያሳውቃሉ። እነዛ ችግሮች በእኛ በኩል የሚፈታውን እንፈታላቸዋለን። በእኛ በኩል የማይፈታውን ደግሞ ለሚመለከተው አካል እናስተላልፋለን። በተጨማሪ ደግሞ የሲስተም ድጋፎች እናደርጋለን። ግብር ከፋዮች ከእኛ ጥገኝነት ይልቅ ራሳቸውን ችለው ማሳወቅ እንዲችሉ የተለያዩ ስልጠና ደረጃ በደረጃ በተለይ ለደረጃ ሀ ግብር ከፋዮች ደረጃ በደረጃ የሲስተም ማሰልጠን ስራዎችን እንሰራለን። በተጨማሪ ደግሞ የሚገጥሟቸውም ችግሮች ካሉ የሚገጥሟቸውን ችግሮች እንፈታላቸዋለን። በእኛ በኩል የሚፈታውን ያው እንዳለ ሆኖ በእኛ በኩል የማይፈታውም እያስተላለፍን የመፍታት ስራዎችን እንሰራለን። የቴክኖሎጂ አጠቃቀም ጋር ታይዛለው ለግብር ከፋዮቻችን በተለያየ መንገድ የግንዛቤ ማስጨበጥ ስራዎችን እንሰራለን። እንደዚሁም ደግሞ ስልጠና ክፍል አለን። ስልጠና እንሰጣቸዋለን ማለት ነው። አጠቃቀሙ ላይ ችግር ያለባቸው እዚሁ በቅርንጫፋችን በመጥራት ስልጠና እየሰጠናቸው ነው ያለው። እንደዚሁም ደግሞ በማሳወቅና በመክፈል ሂደት ውስጥ የሚያጋጥማቸው ችግሮች ሲኖሩ በአካል ቀርበው ድጋፍ ይጠይቃሉ። ድጋፍ እየተሰጣቸው ነው ያለው። በስልክም ድጋፍ ይጠይቃሉ። በስልክም የድጋፍ አገልግሎት እየሰጠን ያለውና ከቴክኖሎጂ አጠቃቀም ጋር ታይዞ ያለው
ግብር ከፋውን ለመደገፍ ሁሌ ዝግጁ ነን። እስካሁንም በእኛ በኩል ያጋጠመን ችግር የለም። ግብር ከፋው ስህተት እንኳን ቢፈጠርም ወዲያውኑ እያሳወቁን ያለው የማስተካከል የድጋፍ ስራዎችን በተጠናከረ ሁኔታ እየሰጠን ያለ ነው ማለት ነው። በታክስ አዋጁ መሰረት ዓመታዊ ጠቅላላ የንግድ ገቢያቸው ከ2 ሚሊዮን ብር በላይ የሆኑ ማናቸውም የደረጃ ሀሌታ ውሃ ግብር ከፋዮች እንዲሁም የህግ ሰውነት ያላቸው ድርጅቶች በሙሉ ህጋዊ የታክስ ሂሳብ መዝገብ የመያዝ ግዴታ አለባቸው። በመሆኑም የደረጃ ሀሌታ ውሃ ግብር ከፋዮች ከሐምሌ 1 ቀን 2018 እስከ ጥቅምት 30 ቀን 2019 ዓ.ም ባለው የክፍያ ጊዜ ውስጥ ዓመታዊ የሂሳብ መዝገባቸውን በአግባቡ አዘጋጅተውና እስካን አድርገው በኦንላይን በመላክ ሀገራዊ ግዴታቸውን እንዲወጡ ጥሪ ቀርቧል። ዓመታዊ ገቢያቸው ከ2 ሚሊዮን በላይ ቢሆንም በታችም ቢሆን ሂሳብ መዝገብ የመያዝ ግዴታ ይጥልባቸዋል። ሌላው ሂሳብ መዝገብን በፈቃደኝነት የሚይዙ ዓመታዊ ገቢያቸው ከ2 ሚሊዮን በታች ሆኖ ሂሳብ መዝገብን በፈቃደኝነት የሚይዙ ግብር ከፋዮች ነው። ከዚህ ከሂሳብ መዝገብ ጋር ተያይዘው ከዚህ በፊት ሁሉንም የንግድ ፍቃዳቸው ወይም የተለያዩ መስክ ላይ የተሰማሩ ግብር ከፋዮች ላይ ሂሳብ መዝገቡ የሚያዘው በአንድ ነው፣ ጣምራ ተደርጎ ማለት ነው። በአሁኑ ግን ሂሳብ መዝገብ ማዘጋጀት ያለባቸው በተናጠል ነው። አስመጪና ላኪ ቢሆን ያስመጪውን ለብቻው፣ የላኪውን ለብቻው፣ ሆቴል ካለው ለብቻው፣ ችርቻሮ ለብቻው እነኙን በዚህ መያዝ እንዳለባቸው አዲሱ የገቢ ግብር አዋጅ 983 አንቀጽ 86 ላይ ይህንን ያስቀምጣል። ሀገሩ በልጽጋ ግብር ለሀገር ክብር ይላል ጥሩ ዜጋ። ከግብር ከፋይ የሚጠበቀው የ2018 የግብር ማሳወቂያ ወቅት ሂሳብ ሰነዶቻቸውን በጥራት እና በወቅቱ በማዘጋጀት ግብራቸውን በግብር ማሳወቂያ ወቅት ላይ ማሳወቅ አለባቸው። እንደዚሁም ደግሞ ቴክኖሎጂን መጠቀም ይጠበቅባቸዋል። ስለዚህ በኦንላይን በተዘረጋው ፕላትፎርም ግብራቸውን ማሳወቅ ከነሱ የሚጠበቅ ይሆናል። ማሳወቅ ብቻ ሳይሆን ደግሞ ያው ገቢ በወቅቱ መሰብሰብ ስላለበት ግብራቸውንም እንደዚሁም በኦንላይን እንዲከፍሉ እናበረታታለን። የሚያቀርቡ ሰነድ ግን ጥራት ያለው ቢሆን ለነሱ ይጠቅማል ማለት ነው። ለግብር ውሳኔው ምቹ ሁኔታን ይፈጥራል። ስለዚህ ጥራት ያለውን ሰነድ የማቅረብ ሂሳብ መዝገባቸውን የማቅረብ በባለሙያ ማሰራት የሚጠበቅባቸው ይሆናል እና ቸልተኝነት ከነሱ ያው አይጠበቅም። ወቅቱን አውቆ በወቅቱ ማሳወቅ ይገባቸዋል። ከግብር ከፋዩ ባልዘለለ የሂሳብ ሰራተኛ ወይም የሂሳብ አዋቂ የምንላቸው ባለሙያዎቻቸው የደንበኞቻቸው ሂሳብ መዝገብ ዘንድሮ የሚያቀርቡበት መንገድ ከባለፉት ዓመታት ማሻሻያ ተደርጎበታል። ማለትም የገቢ ግብር አዋጅ ማሻሻያ ያለው 1395/2017 የምንለው ይሄ ፈንዳሜንታሊ ቼንጅ ወይም ለውጥ አድርጓል የሚባለው የሂሳብ መዝገብ የደረጃ ሀ የሚያቀርቡት የሂሳብ መዝገብ በተመለከተ ነው። ስለዚህ የሂሳብ መዝገብ ዘንድሮ የሚቀርበው እያንዳንዱ ንግድ ፈቃድ ባገኘው ገቢ መሰረት እያንዳንዱ ኢንካም ስቴትመንት ለይቶ ነው የሚያቀርበው። የዚህ ደግሞ ገቢ፣ ሽያጭ፣ ወጪን ማከፋፈል ይጠይቃል። ሂሳብ መዝገቡ በሱ መልኩ አዘጋጅቶ ማቅረብ ይጠይቃል። ባላንስ ሺቱ ወይም የሀብትና ዕዳ መግለጫ የምንለው የተጠቃለለ ነው። ግን ገቢያቸው በየንግድ ዘርፋቸው 3-4 ዘርፍ ያለው በየዘርፉ ለያይቶ ሂሳብ መዝገቡ አስተካክሎ ለተቋሙ ማቅረብ ይጠበቅበታል። በዚህ ሂደት ግብር ከፋዩ ቀደም ብሎ ከሂሳብ ሰራተኛው ጋር ተነጋግሮ ወር ሰነዶቹ የሚፈለጉ ማስረጃዎቹ ለባለሙያ አቅርቦ ባለሙያዎቹ ሕጉ ባዘዘው ወይም በወጣው ደንብ መሰረት አስተካክለው ለተቋሙ ማቅረብ አለባቸው። ስለዚህ ይህንን በባለፉት ዓመታት እንደነበረው አጠቃለን በአንድ ጊዜ በአንድ ሂሳብ መዝገብ ወይም በአንድ የገቢና ወጪ መግለጫ የሚቀርብ ስላልሆነ ቀድሞ ከሂሳብ ሰራተኞቻቸው መገናኘት፣ የሚያስፈልጋቸው ሰነዶች ማዘጋጀት፣ ያንን አዘጋጅቶ ደግሞ ግብሩን በጊዜ ማሳወቅ ይጠበቅባቸዋል። የትርፍና ኪሳራ እንትናቸው የሚዘጋጀው በተናጠል ነው። እንደ በፊቱ አንዱ ከአንዱ ጋር ተቀላቅሎ አይደለም። ወጪውም በዛው አግባብ ነው። አዋጁም በዚህ አግባብ ስለሚያስቀምጥ በዚሁ አግባብ ሂሳብ መዝገባቸውን እንዲዘጋጅላቸው ማድረግ አለባቸው። ይህንን አዘጋጅተው ይመጣሉ። እኛ ቼክ የምናደርገውን የሂሳብ መርሆችን የተከተለ ነው አይደለም፣
መያዝ የሚገባቸው ወጪዎች ከንግድ ስራው ጋር ተያያዥነት ያላቸው ናቸው የሌላቸው ናቸው የሚሉ ነገሮች ያው በቅድመ ኦዲት ቼክ የማድረግ የማረጋገጥ ስራዎቻችንን እንሰራለን። ቅድሚያ ግን ግብር ከፋዩ ይህንን አውቆ በወቅቱ ሂሳብ መዝገቡን አዘጋጅቶ እስከ ጥቅምት ጊዜ ቢኖረውም ቀድሞ የማሳወቅና የመክፈል ጊዜ ስላለው ከሚቀጥሉ ሳምንታት በኋላ ያው የማሳወቅ ስራዎች ይጀምራሉ። ይህንን ያደርጋል። ይህንን ሲያደርግ ምንድነው ከዚህ በፊት አድቫንስ የከፈላቸዋል ወይም ቅድመ ግብር የከፈላቸው እነዚሁን ቀንሶ ዊዞልድ የተደረገ ወይም ቅድመ ከዊዞልድ ኤጀንቶች ዊዞልድ ያደረጉትን ሰነዶች ሁሉንም አያይዞ በፎርሙ መሰረት ዲክለር ማድረግ አለበት፣ ማሳወቅ አለበት። የናፈቀው ሀገሩ በልጽጋ ግብር ለሀገር ክብር ይላል ጥሩ ዜጋ። ግብር ከፋይ ዘንድሮ የሚቀርበው የሂሳብ መዝገብ በተመለከተ ቅድመ ዝግጅት ማድረግ አለበት። ይህ በተለያየ መልኩ በእኛም ፕላትፎርም በምንፈጥራቸው መድረኮችም እያሳወቅን ነው። ከግብር ከፋዩም ባልዘለለ የሂሳብ ሰራተኛ ወይም የሂሳብ አዋቂ የምንላቸው ባለሙያዎቻቸው የደንበኞቻቸው ሂሳብ መዝገብ ዘንድሮ የሚያቀርቡበት መንገድ ከባለፉት ዓመታት ማሻሻያ ተደርጎበታል። ማለትም የገቢ ግብር አዋጅ ማሻሻያ ያለው 1395/2017 የምንለው ይሄ ፈንዳሜንታሊ ቼንጅ ወይም ለውጥ አድርጓል የሚባለው የሂሳብ መዝገብ የደረጃ ሀ የሚያቀርቡት የሂሳብ መዝገብ በተመለከተ ነው። ስለዚህ የሂሳብ መዝገብ ዘንድሮ የሚቀርበው እያንዳንዱ ንግድ ፈቃድ ባገኘው ገቢ መሰረት እያንዳንዱ ኢንካም ስቴትመንት ለይቶ ነው የሚያቀርበው። ለእያንዳንዱ መስክ ሂሳብ መዝገብ ማዘጋጀት አለባቸው ሲባል አንዱ መስክ ሊያተርፍ ይችላል፣ አንዱ ደግሞ ሊከስር ይችላል። ከዚህ በፊት እያቀላቀልን የከሰረውንም ያተረፈውንም እንትን ብለን ነው። አሁን ግን ከሁሉም መስክ ትርፋማ ነው ትርፋማ አይደለም የሚሉ ነገሮችን የሚያሳይ ትክክለኛ የድርጅቱን እንቅስቃሴ የሚያሳይ የዘርፉን እንቅስቃሴ የሚያሳይ ሂሳብ መዝገቦች እንዲያቀርብ እንጠብቃለን። ይህንንም በወቅቱ ከጥቅምት 30 በኋላ ምን ይሆናል? ወለድ ያሰላበታል፣ መቀጫ አለ። ስለዚህ እንዲህ ያሉ ነገሮች ላይ እንዳይዳረግ ከጥቅምት 30 በፊት ግብሩን አሳውቆ እንዲከፍል፣ ሲያሳውቅም ትክክለኛውን እንዲያሳውቅ፣ የሰራውን እንዲያሳውቅ። ግብር ለሀገር ክብር ይላል ጥሩ ዜጋ። ትጽዳ ንጹህ ትሁን ትርፍ ከመዲናችን። ከጥቅምት ካለፈ በኋላ ግብሩ በግምት እንዲወሰን ሕግ ይፈቅዳል። ይህ በግምት ሲወሰን ደግሞ ግብር ከፋዩ ያወጣው ወጪ፣ አስተዳደራዊ ወጪዎች፣ የተለያዩ ሊቀናነሱለት የሚገቡ ጉዳዮች በግምት ነው የሚቀነሱ። 100 ብር ሊቀነስለት ይገባ የነበረ ሰው በግምት ሲወሰን ወይ 30 ወር 70% ነው ሊቀነስለት የሚችለው። ፕላስ ደግሞ አስተዳደራዊ ቅጣቶቹ ደግሞ ከፍ ያሉ ይሆናሉ። ስለዚህ እንደዚህ አይነት ችግር ውስጥ ከመግባት በጊዜ ግብርን አሳውቆ ግብርን ከፍሎ የንግድ እንቅስቃሴ ማስቀጠል የተሻለ ነው የሚሆን። ግብር ከፋዮቻችን እንግዲህ የ2018 የግብር ማሳወቂያ ወቅት ጊዜው ይታወቃል። ግብር ከፋዮቻችን ያውቃሉ። በአዋጁ ላይ በተቀመጠው የጊዜ ገደብ ውስጥ ግብራቸውን ማሳወቅ ነው ያለባቸው። ማሳወቅ ብቻ ሳይሆንም በጊዜ መክፈል አለባቸው። ለዚህም ደግሞ እነሱ ጋር የዝግጅት ስራ ላይ ሂሳብ መዝገቦቻቸውን በአግባቡ ማዘጋጀት ያስፈልጋል። የባለሙያ እንግዲህ በዚህ ላይ እውቀቱ ባላቸው ባለሙያ ቢዘጋጅ ለእነሱም የተሻለ ነው የሚሆነው። ስለዚህ ሰነዶቻቸውን በማዘጋጀት ኦንላይን በማሳወቅ በወቅቱ እንዲከፍሉ ነው አንዳንድ ማሳስበው። ከተማ አዲስ አበባችን በእኛ ለኛ ትልማ በእውቀት የታነጸ ትውልድን ለመፍጠር ጋንም ይደገፋል በትንሽ ጠጠር። ለአገር ታማኝ ሆኜ ሳደርግ የኔን ድርሻ ለወገን ለትውልድ አለኝ ማስታወሻ። መብቱን ግዴታውን አውቆ ለተረዳ ውዴታ ነው ግብር ከቶ አይደለም ዕዳ። ማየት የናፈቀው ሀገሩ በልጽጋ
ግብር ለአገር ክብር ይላል ጥሩ ዜጋ